የዘሩበትን የሚያበቅል ለም መሬት ባለቤት እንግዳን እንዳመጣጡ የሚያስተናግድ ደግና ጀግና ሕዝብ የሚኖርባት ከተማ ናት ሸዋሮቢት። ሙቀቱ በማያላውሰው የአየር ንብረት የሰውነትን ሙቀት ለመቆጣጠር ቀዝቀዝ የሚያደርጉ ፍራፍሬዎችን መጠቀሙ አይከፋም። ሙቀቱም ፍራፍሬውም ደግሞ ሸዋሮቢት አለ። በቆላማ የአየር ንብረት የምትገኘው ሸዋሮቢት የተለያዩ የፍራፍሬ ምርቶች የሚመረቱባት ከተማ ናት። በዋነኝነት ደግሞ የብርቱካን ምርት በሸዋሮቢት ታዋቂ ነው። እዚህም የምትመለከቷቸው ፍራፍሬዎች ውብ እንደሆኑ ውብ ሆነው እንደሚታዩአቸው አምናለሁ። እንደኔ እዚህ ቦታ ብትገኙ ደግሞ በመዓዛው የበለጠ ትማረካላችሁ። ይህ ያማረ ፍሬ በመልክም በመዓዛም በጣምም ያማረ ይሆን ዘንድ የብዙ አርሶ አደሮች ላብ ፈሶበታል። ይህ በሰው ልጆች ዘንድም ተመሳሳይ ታሪክ አለው። የሰው ልጆች ያማረ ስብዕና ያማረ ማንነት እንዲኖራቸው ከዓለማዊ እስከ መንፈሳዊ መምህራኖቻቸው፣ ወላጆቻቸው፣ የአካባቢያቸው ማህበረሰብ ይለፉባቸዋል፣ ይኮተኩቷቸዋል፣ ያሳድጓቸዋል። ዓለማዊና መንፈሳዊ ትምህርት ደግሞ የሰው ልጅ ባስተሳሰብ ኮትኩቶ ለመቅረጽ ሚናቸው የጎላ ነው። በቅርቡ አሽር ቤት የተሰኘ መጽሐፍን ለአንባቢ ያደረሰችው ሐውለት አህመድ በመንፈስ የዳበረ ትውልድ እንዲፈጠር የመንፈሳዊ ትምህርት ወሳኝ መሆኑን ለዚህም የቤተሰብ ሚና ቀላል እንዳልሆነ ትገልጻለች። ማንም ቤተሰብ እንግዲህ የትኛውም እምነት ተከታይ ብትሆኚ ማለት ነው የመጀመሪያ ነገር የቤተሰብሽ የእምነቱ ጥንካሬ ይወስነዋል። ምናልባት አንዳንድ ጊዜ እነሱም እድል ያላገኙም ከሆነ ልጆቻቸው እድል እንዲያገኙ በጣም ከፍተኛ ጥረት የሚያደርጉ እንግዲህ በመላው ኢትዮጵያ ብዙ ቤተሰቦቻችን እንደዛ ናቸው። በተለይ ሃይማኖት ትምህርት እድል ያላገኙትም ቢሆኑ ለልጆቻቸው ያው መልካም ነገር ከመመኘት ወደ ሃይማኖት ትምህርት እንዲያዘነብሉላቸው ያደርጋሉ። ስለዚህ እንግዲህ የኛ ቤተሰብ ግማሾቹ የቀሩ ናቸው፣ ግማሾቹ ደግሞ ያው በእምነቱ አሉ፣ ግን የሃይማኖት ትምህርቱን እንደዚህ ፎርማሊ አላገኙም። ነገር ግን እኛን በማስቀራት ሂደት ወይ ደግሞ ወደ ሃይማኖት ትምህርት እንድንገባ በማድረግ ከፍተኛ ጥረት ያደርጉ ነበር። ማለት ከፍተኛ ጥረት ማድረግ ማለት ትምህርት ቤቶችን መፈለግ ሊሆን ይችላል፣ የምትቀሪበትን ቦታ እንደዚህ እና መከታተል፣ ሰላት መስገድሽን፣ ቁርአን በትክክል መቅራትሽን፣ ጾም በተገቢው እድሜ ጀምሮ የመጾም ጉዳይ እነዚህን ሁላ ያው ሁሉም ቤተሰብ ክትትል እንደሚያደርገው ሁሉ እኛም ጋር ክትትል ይደረግ ነበር ቤት። ስለዚህ በዛ ምክንያት እምነታችን ላይ ያው እንድንበረታ ያደርጉ ነበር። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂር ረህማኒር ረሂም والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث። አይሻ መሐመድ ሰይድ ከሸዋሮቢት ከተማ 10 ኪሎ ሜትር ገደማ ርቀት ላይ በምትገኝ አቦምሳ በምትባል የገጠር ቀበሌ ነዋሪ ናት። አይሻ ዓለማዊም መንፈሳዊም ትምህርት ለመቅሰም 5 ኪሎ ሜትር ገደማ በእግሯ መጓዝ ይጠበቅባታል። ከቤቴ እዛም ሄደው ቢያንስ 30 ደቂቃ ይፈጅብኛል። ጓደኞቼ በፊት ትምህርት የሚማሩ ነበረ፣ አቋርጠዋል፣ ቁርአንም አቋርጠዋል። መንገዱ በመራቁ ምክንያት ጓደኞቼ ስንገናኝ አይመርሽም ወይ አታዩም ወይ ብለው ይጠይቁኛል። እኔ ደግሞ ያው እኔ ለጥቅሜ ስለሆነ የምቀራም ሆነ የምማረው ለማቋረጥ አልመኝም ብዬ መልስላቸዋለሁ። እኔ ትምህርቴንም አሽሬን ለማቋረጥ አልሞከርኩም። ምክንያቱም ትምህርትም ቢሆን ለአሽር ለዱንያችንም ሆነ ለአሄራ አሽርም ለአሄራም ሆነ ለዱንያ ይጠቅማል፣ ትምህርትም ደግሞ ለዱንያ ጋር ይጠቅማል። ታዳጊዎች ከጓደኞቻቸው ላለመነጠል በሚሰባሰቡባቸው ቁርአን ቤቶች አሊፍ ተብሎ በሚጀመር የእውቀት መንገድ ለእድሜ ዘመን አብሮ የሚቆይ ማንነትን ይወርሳሉ። አሽር ቤት እንግዲህ የቁርአን ቤት ቆይታ
የምንጀምረው በልጅነት በጣም በህፃንነት እድሜ ነው። የሃይማኖት ትምህርት የራሱ ስቴፖች አሉት። የመጀመሪያው ቤዚክ የሚባለው ቁርአን መቅራት ነው። ያን እንግዲህ አሽር ቤቶች የምንላቸው እኛ ያው አሽር ቤት የምንለው ቁርአን ቤቱን ነው፣ ቁርአን የምንማርበት። ግን ያው እንደ አጠቃላይ የሃይማኖት ትምህርት ቤቶች የተለያዩ አካባቢዎች የተለያየ ስም ይሰጣል። እንግዲህ አሁን መድረሳ አለ፣ ቁርአን ቤት ይባላል። እንደኛ ደግሞ አሽር ቤት ልትይ ትችላለሽ። ስለዚህ በልጅነት ነው የሚጀምረው። እሱም የሚጀምረው ቁርአን በመቅራት ነው። ከዛ በኋላ እንግዲህ የተለያዩ ስቴጆች አሉት። ቤዚክ የሃይማኖት ትምህርት ለምሳሌ እስልምና ማዕዘናት፣ ስለ የእስልምና እምነት ማዕዘናት የምንላቸው የተለያዩ ከዛም በኋላ ህግጋቱን ካወቅሽ በኋላ ይሄ ሐዲስ የመቅራት ጉዳይ ይኖራል። ከዛ ወደ እንደዚህ ግራመር፣ ወደ ቁርአን ተፍሲር፣ ወደ መጨረሻ አድቫንስ እያደረገ ይሄዳል እንደዚህ። ከዛ በኋላ ደግሞ እንደገና ተመልሰሽ ደረጃዎች አሉት፣ ብዙ ደረጃዎች አሉት። ቁርአን ማነው የሃይማኖት የእስልምና ሃይማኖት አስተምሮ ትምህርቱን ስትወስጂ ማለት ፎርማሊ ገብተሽ። ስለዚህ አሽር ቤትኛ ቁርአን ነው የቀራ ነው። እንግዲህ እኔ አሁን ቁርአን ብቻ ነው የቀራሁት። ቤዚክ ያልኩሽ እንግዲህ የመጀመሪያው ነገር ቁርአን ገብቶ መቅራት ነው። ስለዚህ እሱን አጠናቀን እንግዲህ በሆነ እድሜ ላይ አጠናቀሽ ተወጫለሽ። ከዛ ወደሚቀጥለው እንደዚህ እያለ ነው የሚሄደው። ጠዋት 1 ሰዓት እንሄድና 3 ሰዓት አክመን እንመጣለን። የጠዋት ስንሆን ጠዋት አንሄድም፣ ትምህርት ነው የምንሄደው። ማምሻ 9 ሰዓት ላይ እንሄድና 12 ሰዓት እንመጣለን። የተሳበውን ጊዜ ደግሞ ጠዋት እንሄዳለን፣ ማምሻ አንሄድም። 12 ጁዝ አድርጌያለሁ። ሶላትም ሰግዳለሁ፣ ቁርአንም ትምህርትም እቀራለሁ፣ እማራለሁ። ፍየሎችም አግዳለሁ። በረፍት ሰዓቴ ነው ፍየል ማግደው። ትምህርትም ቁርአንም ደግሞ እቀራለሁ፣ እማራለሁ። ከቤተሰቦቼ 2 እህቶቼ ይቀራሉ፣ ይማራሉ። ቅዳሜና እሁድ ከሆነ ሁለቱም አብረው ይሄዳሉ። ያለበለዚያ እነሱ አንዷ 2 አንዷ 3 ናቸውና ሸፍታችን ይቀያየራል። በሁሉም ነገር ማህበረሰቡ ጋር ያለንን ቅርበት እንዲያምር ደስን በሚያምር ሁኔታ እንድንቀርብ ደስ በሚል ስለመግባር ነው። በቃ አንጸን እንውጣው ከዚህ ሁላችንም ማለት ነው። ያው እነሱንም በዛ አይነት ይዘማጣት ያዝ ነው። ጥሩ ልጆች እንዲሆኑ ጥሩ ስነምግባር እንዲኖራቸው ማድረግ ያዝ ነው። የሁላችንም ኃላፊነት ስለሆነ ፊደላትን ከማወቅና ከመለየት እንዲሁም ከማንበብ በዘለለ አሽር ቤቶች የህፃናትን ስነ ምግባር ቅርጽ ያስይዛሉ። ጾመኛም ባትሆኑ ሶላት እየሰገዳችሁ ቁርአን እየቀራችሁ እናታችሁን የምትለውን እየሰማችሁ እናታችሁን የምትለውን እየተገበራችሁ ሶላታችሁን እየሰገዳችሁ እናታችሁን ተላላኩ፣ ታዘዙ። ያው ከቅርአት ጋር አሁን ያለው አሪፍ ነው። አሁን ያለው ሁኔታ አሪፍ ነው። ለየጊዜው ቢመናመኑብን ማቴዎችን በተለያየ ችግር ያገሩ ላይ ባለው ችግር ቢመናመኑብንም እንጂ ቅርአታችን አሪፍ ነው። ወታው ብዙ ማቴዎችን ባይኖርም ለኛ ያው አሁን ከዚህ በላይ ነበሩ የሚቀሩ ማቴዎች እኛ ጋር ነበሩ። ያው ባገሪቱ ጉዳይ በተፈጠረው ችግር አሁን ጾም ምናምን ስለነበር ትምህርትም ስላለ አሁን ሙሉ በሙሉ እዚህ ጋር የሚማር ነው ያለው ሁሉ እንደዛ ስለሆነ ነው የሉት እንጂ በደም ምርጥ ቅራ ነው የሚቀራው። ደስ ይላል። ሁሉ ነገር ሙሉ ነው። የአሽር ቤቶች የምትማሪው ዲሲፕሊን በጣም ብዙ ነገር ነው። ከልጅነትሽ ጀምሮ እንግዲህ እንዳልኩሽ 5 አመት እንደዚህ 4 አመት ጀምሮ መግባት ይጀመራል። ቁርአን ባትቀሪም ምንድነው እዛ በመመላለስ ሂደት የሆነ ነገር እንዲገባሽ ይሆናል። ለምሳሌ አብነት ትምህርት ቤቶችም እንደዛ ነው። ልጆች ይሄዳሉ፣ ከዛ ያው በግድ ይጀምራል። የቁርአን ቤትም እንደዛው ነው። ከዛ እድሜሽ በኋላ እንግዲህ ያው የተለያዩ ህይወቶችን ነው የምትለምጂው። እዛ ከአሽር ጌታ ከሚሰጡሽ በተጨማሪ ራሳችን የምንለምዳቸው ህይወት ይኖራል ማለት ነው። እዛ በቁርአን ቤት ህይወት ውስጥ አንዱን እያየ እንግዲህ በእምነቱ የመጠንከሩም ነገር እዛ ነው የምትማሪው። እያየሽ እንግዲህ ቁርአን ራሱ ጤናማ ፉክክር ተለምጃለሽ በልጦሽ እንዳይሄድ። ምክንያቱም ይሄ ደረጃ 1ኛ ክፍል 2ኛ ክፍል የሚባል ነገር የለው። ቁርአን ሲቀራ ሁሉም ደረጃ ላይ ያለው አንድ ክፍል ውስጥ ነው የሚቀራው። ስለዚህ ሁታ ያለሽ ማለት ነው። ሁሉንም ከፍ እያለ ሄደው ይታያል። ገና ጀማሪውም እዛው ነው የሚሆነው። ስለዚህ አብሮሽ የገባ ሰው ጥሎሽ ሲሄድ ልታዩ ትችያለሽ እዛው ሆነሽ ማለት ነው። ስለዚህ እንዳትበለጭም ብቻ ሳይሆን እኩል የሚሄዱን ነገር ተለምጃለሽ እዛ ሆነሽ። ቲም ወርክ ቁርአን ላይ አንድ ጊዜ በቲም የሚሰራ እንግዲህ በሸሪካ ሆነሽ ይቀራል። አንድ አይነት ይሰጥሻል ማለት ነው ቁርአንም። ከዛም ደግሞ ያለፉ አለው የምንላቸው አንዳንድ ነገሮችና በቲም የመስራት ነገር ቁርአን ቤት ሆነሽ ተለምጃለሽ ማለት ነው። ሰዓት ማክበር
ከሁሉም በላይ ማለት ነው። በጣም እንግዲህ ሰዓት ማክበር ስልሽ ስትገቢ ጀምሮ እንግዲህ ሁለት ጊዜ ነው፣ ሁለት ፈረቃ ነው። ጧትም ከሰዓትም ነው የምንመጣው። ጧት ስትመጪ ከዛ ወተሽ ከሰዓትም ስትመጪና በጊዜም አለመምጣት መቅረትም የራሳቸው ችግር ያመጣሉ። ስለዚህ ገብቶ በሰዓት የመውጣትንም ነገርም በዛው ነው የምትለምጂው ማለት ነው። የተለያየ እንግዲህ የመስጊድ ሀቅ እንደዚህ የምንለው አንዳንድ እንትን የሰው ነገር ያለ መንካት እዛ ነው ቁርአን ቤት ተማሪያለሽ። ከመስጊድ ውስጥ ምንም ነገር ይዘሽ መውጣታች የሳር ብጣሽን ጨምሮ ይዞ መሄድ አይቻልም። ከግቢ ውስጥ ይዘሽ ከወጣሽ ተሳስተሽ ተመልሰሽ ሳሯን ጥለሽ ነው የምትሄጂው። ስለዚህ የማንንም ፕሮፐርቲ እንግዲህ የመስጊድም ሊሆን ይችላል የጓደኛ ምንም ነገር መንካት መውሰድ የራስሽ ያልሆነ ነገር ላይ መሳተፍ ተማሪያለሽ ማለት ነው። እንደዛ አለማድረግን እና ብዙ ነገር ነው የምንማረው። የእምነትን መሰረቶች ማወቅ በተግባርም መለማመድ በዚህ እድሜ ይጀምራል። ሶላት መስገድና ጾም መጾም ደግሞ ዋናዎቹ ተግባራት ናቸው። ሶላትና ጾም እንግዲህ ምን መሰለሽ አለው በሃይማኖቱም እንግዲህ የተቀመጠው የእድሜ ገደቦች አሉ። እንግዲህ የምትለማመጅበት እድሜና የምትጀምሪበት አለ። እኛ እንግዲህ ቁርአን ቤት ስንቀራ መስጊድ አካባቢ እንደመቅራታችን መጠን መስጊድ ግቢ ውስጥ በጣም ቶሎ ነው የጀመርነው ማለት ነው። ለመስገድ ያው መሯሯጥ ከመጓ የሶላት ምንነቱ በደንብ ገብቶን ሳይሆን አዋቂዎች ስላደረጉት መስጊድ እየተሯሯጡ መግባት አብሮ መስገድ መረበሽም ያው እየረበሽንም ቢሆን በጣም ኤርሊ እድሜ ላይ ነው የጀመርነው ማለት ይቻላል። ከ10 አመት በታች 7 እንደዚህ 6 ምናምን ያው ያው ትጀምሪያለሽ ደግሞ የሆነ ሰልቸት ሲልሽ ልጅ ስለሆንሽ ማለት ነው ያቋርጥሽ እንደልብ ማለት ነው። ግን የተዋወቅ ነው ከሶላት ጋር በጣም በልጅነት እድሜ ነው። ስለዚህ ከ10 አመት በታች ያለን መስገድ ጀምረናል። አይ ረመዳን እንኳን ሲመጣ በቃ ጊዜው በጣም ደስ ይለኛል። ደስ የሚለኝ ጊዜው በቃ ጫጫታው ምናምን ስለሚቀንስ ደስ ይለኛል። ጾም በ7 አመት ነው የጀመርኩት። ግማሽ ቀንም የጾምኩበት ጊዜ አለ፣ ጨርሼም የጾምኩበት ጊዜ አለ። የመጀመሪያ ቀን በጣም እርቦኝም ነበር፣ ታልፈስፈሽም ነበር። የዛኔ በቃ እንቅልፍ ነው የተኛሁት። እስከ 6 የጾምኩት 4 ቀን ረመዳን ሲገባ ነው የጀመርኩት። ራብ አራበኝም፣ ውሃ ግን ጠምቶኝ ነበር። ኪታቤን ልጀምር ተውሂድ በሚሉት ፈን በሀበሽ ንግግር በባጥን በማታም ጌታዬን ላመስግን ያስደሳም በረመዳን ጊዜ እየጾምኩኝ ቁርአንም እቀራለሁኝ። ቤተሰቦቼን መፍጠሪያ ምናምን አቀራርባለሁኝ። ከዛ በኋላ ከፈጠርኩኝ በኋላ ደግሞ ቁርአን እቀራለሁኝ። ትምህርቴንም በጎን ያዋጣናለሁኝ። ትምህርት በጣም አሪፍ ነበር። በአሁኑ በአንደኛ ሴሚስተር 7ኛ ነው የወጣሁት። አዳታና ነው እዛ ላይ ወኩብራአና ፈጣሪያቸውንም ፊደልንም እያወቁ የማህበረሰብ እሴቶችን ጠብቀው እንዲያድጉ የተደረጉት ህፃናት በቡቃያ ዘመኑ ተንጀርግጎ እንደሚያጓጓ ፍሬ ናቸው። ዶክተር መሆን ደስ ይለኛል። በቁርአንም ቢሆን ልጆቼንም ሆነ ጓደኞቼን ማቅራት ደስ ይለኛል። ዶክተርም ለሰው ልጅ ጤናን እንትን ይላል። ቁርአንም ደግሞ ጠቃሚ ነገር ስለሆነ እኔ ቁርአን አቅሪ ታናሾችን እያቀራሁኝ ምን እያልኩኝ ታናሾችን እያቀራሁኝ እኔም ለራሴ እየቀራሁኝ ኡስታዝ ሆናለሁ። ብዙ ድርጊቶችን እዛ ቁርአን ቤት ሆነን ስለምንማር ታተሞም ስለሚቀር በሌተር እድሜሽ ላይ ማለት ነው ብዙ ጊዜ የምትኖሪው አስተዳደግሽ ነው ማለት በልጅነት እድሜሽ የነበረውን ህይወት ነው። በኋላ ላይ ሊሰፋ ይችላል ግን ፍሬሙ እንደተጠበቀ ነው የሚሆነው። ስለዚህ እኔም አይ ቲንክ በዛ እንትን ውስጥ ያለው ይመስለኛል ስቲል በዛ ፍሬም ውስጥ ያለው ይመስለኛል። አስቤው ምናምን አይደለም ግን ያው የታተመ በመሆኑ ምክንያት በነገርሽ አይፈርስም ማለት አይደለም፣ ይፈርሳል በተለያዩ መንገዶች። በኋላ ላይ የምትማሪያቸው ብዙ ነገሮች አሉ። ከአካባቢሽም ከትምህርት ቤትም ከምንም ከሚዲያም ብዙ ነገር ይማራል አንድ ሰው። በዛ ብዙ ነገሩ ሊለወጥ ይችላል። በርግጥ አንዳንዱ ደግሞ ላይለወጥ ይችላል። እኛ እንግዲህ 7 አመት ነው ለምሳሌ 7 አመት ቀርቻለሁና 7 አመት ማለት በጣም ትልቅ አመት ነው። ከ5 አመት እስከ 12 አመት ባለው ጊዜ ለ7 አመት እንደመቆየቴ መጠን በዚህ ጊዜ ውስጥ ያለው ነገር እኔ ላይ እስካሁን ባለሁበት እድሜ ትልቅ ኢምፓክት አለው። በጥሩ ማለት ነው፣ በጣም በጥሩ